ሁላችሁም መጨናነቅ ማሰብ የለባችሁ። እኛ ሁሉ ነገር በቅርበት እየተከታተልነው ነው፣ በቅርበት እያየነው ነው ያለነው። ዳኒ ትናንትና 4ኛ ፖሊስ ጣቢያ ገብቶ ነበር። ምንም አይነት መፍትሄ ምንም አይነት ነገር ሳያገኝ የተመለሰው። እኛ ከፈለግን እንይዘዋለን፣ ይዘነውም 15 ቀንም 20 ቀንም በቁጥጥራችን አድርገን እንይዘዋለን፣ በእጃችን ውስጥ እናስገባዋለን። ምንም አይነት የሚፈጥረው ነገር የለም። ሁላችሁም ማሰብ የለባችሁም። በተለይ የማዳም ቀሞች በጣም ተጨንቃችኋል። እያሰባችሁ ያላችሁት ማሰብ መጨናነቅም የለባችሁም። አስፈለገ ደግሞ ዳኒንም ሶሲንም ሁለቱንም ማጥፋትም እንችላለን። ምንም ሀሳብ ምንም ጥርጥር አይገባችሁ። የሚያስፈልገውን ነገር እንወስዳለን። የሚያስፈልገውን እርምጃም ከመውሰድ ወደኋላ አንልም እና ይሄ መልዕክት ነው ላስተላልፍ የምፈልገው። አመሰግናለሁ። ቤተሰብ እኛ ዳኒን እስከ ጥግ ድረስ እንደማንፈታው እንዲገባው ብለን ነው፣ እስከ ጥግ ድረስ ማለት ነው። አሁን ጥርሱ ነው ገና አፍንጫው እንዲጣመም እናደርጋለን። አንድ ማይሆን ሙድ ውስጥ ማይሆን ነገር ነክታችሁ ከሆነ እነሱ በፍቅር ቢመለሱ የምታፍሩት እናንተ ናችሁ። ስለዚህ እናንተ አሁን በፍቅር ነው ያለባችሁ። ምክንያቱም በጣም እግዚአብሔር ጥሩ ጊዜ ያመጣል። ያንን ጥሩ ጊዜ ደግሞ አብሮ ለመካፈል ዛሬ አብራችሁ መሆን ነው። ዛሬ መከባበር አለባችሁ። ዛሬ መተሳሰብ አለባችሁ። እኔ ያላችሁ ሰዎች እርስ በራሳችሁ መከባበር መፈቃቀር አለባችሁ። ምክንያቱም እናንተ ናችሁ የምትተዋወቁት፣ እናንተ ናችሁ የምትደራረሱት። እዛ እናንተ የሆነ ነገር ብቶ እግዚአብሔርን ነው የምላችሁ። ከዚህ ማንም አንድ ሰው ከዚህ አብሮ ይሁን የአንድነታችሁ ማርያምን ከልቤ ነው የምናገረው። ይህንን በጣም ከልቤ ነው የምነግራችሁ። ይህ አንድነታችሁን እንዳታጡት። ይህ አንድነታችሁን ካጣችሁት ክፍተት ነው የምትፈጥሩት። የምሬን ነው የምላችሁ። ለምሳሌ እንደዚህ እናንተ የምትጣሉ ከሆነ የሆነ ጠላታችሁ ይመጣና የአሁን አብሮት እንትን የሚለው ዳኒ ነው የሚባለው የዳኒ ደጋፊ ሆኖ ይመጣና ብትንትናችሁን ነው የሚያወጡ። ብትንትናችሁ ይወጣል። ከዛ በኋላ ምን ብላችሁ ነው የምታወሩት? ወይኔ ድሮ እኮ ብላችሁ እንደ ትዝታ ነው የምታወሩት። ይህ ነገር እንዳይፈጠር እናንተ መጀመሪያ በፍቅር ኑሩ። ፍቅር ይኖራችሁ፣ እርስ በርሳችሁ ፍቅር ይኖራችሁ። ሴና ማይብራዘርን ታክበር፣ ማይብራዘር ማዕዛን ታክበር፣ ማዕዛ ቅድስቴን ታክበር፣ ቅድስቴ ኖት ሚሉባት ጥበቃ ተከባበሩ። እስኪ ተዋደዱ። ከዛ በኋላ የእኔ እግዚአብሔርን ነው የምላችሁ እናንተ አንድ ስትሆኑ እነሱ አንድ የማይሆኑበት ነገር አይፈጠርም። ዛሬ የቪዲዮ እያየው ነበረ ቲክቶክ ላይ ተጫነ። ብሩኬ የሆነ ተናዶ ሲያወራ እናቴን ሰደባችሁ ብሎ ማለት ነው። በቃ እናቴን ሰደቡብኝ ብሎ የሚያስባቸው ሰዎች የሀይሚ ደጋፊዎች ናቸው። ሀይሚን የሚሰድቧት ደግሞ ሰዎች የብሩኬ ደጋፊዎች ናቸው ይባልና እርስ በእርስ ይጣላሉ። ኖርማል ከቪዲዮ ውጪ ይጣላሉ ሁለቱ። ይህ ነገር እንዳይፈጠር መስራት ያለ እዚህ ደረጃ ያደረሱባቸው እናንተ ናችሁ። እነ ሀይሚን እነ ብሩኬን ድሮ የት እንደነበሩ ታውቃላችሁ፣ አሁን የት እንዳሉ ታውቃላችሁ። ድሮ የነበራቸውን ሰብስክራይብ ታውቃላችሁ፣ አሁን ያላቸውን ሰብስክራይብ ታውቃላችሁ። እዚህ ያደረሳቸው እናንተ ናችሁ አይደለ? እናንተ እስከሆናችሁ ድረስ ዛሬም ላለመጣላታቸው አብሮ ለመምጣታቸው በፍቅር መሆን ያለባችሁ እናንተ ናችሁ እንጂ የመጣላታቸው ምክንያት እንዳትሆኑ፣ እንዳትጸጸቱ፣ አይንትናችሁ ላይ እንዳይመጣ መጸጸሻ እንዳትሆኑ እናንተ እርስ በእርሳችሁ ተዋደዱ። እግዚአብሔር ነው የምላችሁ። ከዛ የማይፈታ ችግር የለም። ለመደ ነገር ሲስቁ ሲጫወቱ ስለነበረ አሁን ሳሁን እንደዚህ አይነት ነገር ሲፈጠር እየሰለች ይመጣል። ነገሮች እየባሰ ነው የሚሄዱት። ለዛ እኔም ስለ የነበረው ይሄ ነው ጋይስ። ዳኒን ደጋፊ መስለው ገንዘብ የተከፈላቸው ጥቃቅንና አነስተኞች ተጠራቅመው ተደራጅተው መጥተዋል። እና ከትላንት ወዲያ ይህን ቪዲዮ ሰርቸዋለሁ ልብ ካላችሁና ካያችሁ ማለት ነው። ምክንያቱም እኔ ቀድሞ መረጃ ስለሚደርሰኝ ነው ጋይስ፣ የምሬን ነው የምላችሁና ዳኒ ያደረጃቸው ሰዎች ዳኒን ወዳጅ መስለው መጥተው እነ ሀይሚ ጋር ገብተው እነ ቡርኬ ደጋፊ ውስጥ ተቀላቅለው ገብተው የእነሱ ሚስጥርና ፕራይቬት የሆነ ነገር እየወሰዱ ያሉ ናቸው። እና ዳኒን ደጋፊ መስለው መጥተው
ላይክ ጸብ ለማስነሳት ቡርኬን ደጋፊ መስለው መጥተው ጸብ ለማስነሳት ምናምን የሚሞክሩ ውስጥ ላይ የገቡ አሉ ማለት ነው። እንዲሁም ደግሞ በጣም ብዙ ልጆች አይዟችሁ፣ እኔ ደውዬ ያወራኋቸው የእኛ ሰፈር ልጆች ምንም ችግር የለውም፣ አዲስ አበባ ላይ ያለው ቡርኬ ምንም ችግር የለውም፣ እኛ ማንኛውም ነገር ቢመጣበት ማንኛውም ነገር ቢደርስበት ከጎኑ አለን ብለውኛል። እንዲሁም በቅርበት የማውቃቸው አንድ ከዚህ በፊት የኔን ጉዳይ የያዙልኝ ጠበቃ ነበሩ። አናግራቸው እንደዚህ አንድ ጥርሱን አውልቆት ነበረ እና እንደዚህ ትንሽ ጉዳት ደርሶበታል፣ ይሄ ነገር ቡርኬን ያስጠይቀዋል ወይ ብዬ ስጠይቃቸው የጸቡ ምክንያት መታወቅ አለበት። ከዛም በኋላ ነው ግራና ቀኝ ታይቶ ነው የፍርድም ውሳኔ ማንኛውም ነገር ሊፈጠር የሚችለው ብለዋል። እሱ ግን ፖሊስ ጣቢያም ሄዶ ዳኒ ምንም አይነት ነገር ሳያገኝ ነው የተመለሰው። ስብሰባ ነበሩ እና ዞሮ የጸቡ ምክንያትን ጸብ እንዲነሳ ያደረገው ቪዲዮ አለ። መጀመሪያ ነገሩን የቆሰቆሰው ራሱ ቡርኬ ነው፣ ራሱ ዳኒ ነው። የምን ቡርኬ? ዳኒ። ስለዚህ ራሱ ነው። ቪዲዮ አለ፣ ምስክርነት ቪዲዮ ራሱ በቂ ነው። የሰው ምስክር ራሱ አያስፈልግም። የሰው ምስክር ደግሞ ካስፈለገ ደግሞ በጣም ብዙ ሺህ ሰው ያየው ቪዲዮ ነው እና ከቪዲዮም በላይ በጣም ብዙ ሰው በግራም በቀኝም በጣም ብዙ ሰዎች ለዚህ ጸብ ተጠያቂ ዳኒ መሆኑን እናውቃለን ሁላችንም። ስለዚህ ምንም አታመጣም ዳኒ፣ ምንም ነገር ማለት ነው። ብትወራጭ ብትወጣ ብትወርድ አስፈላጊ ከሆነ ለሳምንት ሰምተሃላ፣ ለሳምንት ለ15 ቀን ከሚዲያ እንድትጠፋ ማድረግ እንችላለን። አንተም ሶሲ ማለት ነው። ሀይሚ ደግሞ ወደ ቀልብሽ ተመልሰሽ የተሻለ ነገር ይዘሽ እንደምትመጪ ተስፋ አደርጋለሁኝ፣ እንደምታደርጊው። ምክንያቱም ነቅተሽ ነው እንዴ ለካ ተሸውጃለሁ እንዴ ብለሽ ወደ ራስሽ እንደምትመለሽ አልጠራጠርም። ደግሞም ትመለሻለሽ። ሀይሚ አሁን የሆን ነገር የገባሽ ይመስለኛል። የሆን ነገር ገብቶሻል። በቃ ይሄ ነው ያለው እውነታ ማለት ነው። ጋይስ እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ትኩስ የሆኑ መረጃዎች እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ሀይሚና ቡራ አይለያዩም እያላችሁ እንደተለመደው ሀሳብ አስተያየታችሁን እንድትገልጹ ፈልጋለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ባይ ባይ።